በ2050 ዓለም ልትመስል ትችላለች። የሳይንቲስቶች አስገራሚ ትንበያም። ሰው ወይንስ ማሽን? የ2050 አስደንጋጭ ቴክኖሎጂዎች። በሰውነታችሁ ውስጥ የሚዘዋወሩ በቢሊዮን የሚቆጠሩ ጥቃቅን ሮቦቶች ቢኖሩስ? ወይንስ ትምህርት ቤት መሄድ ቀርቶ በቤታችሁ ሆናችሁ በምናባዊ ዓለም በኤአይ መምህራን ብትማሩ? ይህ የሳይንስ ልቦለድ ፊልም መስሎ ሊታያችሁ ይችላል። ነገር ግን ሳይንቲስቶች በ2050 ዓለም እንዲህ ልትሆን ትችላለች እያሉ ነው። ዛሬ በዓለም ድንቆች ቻናላችን በ2050 በ25 ዓመታት ውስጥ ህይወታችንን የሚቀይሩ 4 ታላላቅ ግኝቶችን እንመለከታለን። አንደኛ፣ የሰውና የማሽን መዋሃድ። የመጀመሪያው አስገራሚ ነገር የሰው ልጅና የቴክኖሎጂ ውህደት ነው። በ2050 የሰው ልጅና ማሽን ያላቸው ልዩነት ይጠፋል ተብሎ ይጠበቃል። ፕሮፌሰር ስቲቨን ብራሙዌል እንደሚሉት በሰውነታችን ውስጥ የሚገጠሙ የናኖ ቴክኖሎጂ መሳሪያዎች ጤናችንን ለመከታተልና ለመገናኛነት ያገለግላሉ። ካፒቴን ሳይቦርግ በመባል የሚታወቁት ፕሮፌሰር ኬቨን ዋርኪክ ደግሞ ወደፊት አንጎላችንን በቀጥታ ከኮምፒውተር ጋር በማገናኘት የሰውነት ክፍሎቻችን በሩቅ መቆጣጠር እንደምንችል ይተነብያሉ። ሁለተኛ፣ ዲጂታል መንትዮች። አንድን አዲስ መድኃኒት ወይም ምግብ ከመውሰዳችን በፊት በሰውነታችሁ ላይ የሚኖረውን የጎንዮሽ ጉዳት አስቀድሞ ማየት ቢቻልስ? ፕሮፌሰር ሮጀር ሃይፊልድ እንደሚሉት እያንዳንዳችን የራሳችን ዲጂታል መንትያ ወይም ቨርቹዋል ኮፒ ይኖረናል። ይህ ቴክኖሎጂ ወደፊት የሚገጥመንን የጤና ሁኔታ አስቀድመን እንድንረዳና እንድንከላከል ይረዳናል። ሶስተኛ፣ የትምህርት አብዮት እና ኤአይ መምህራን። ትምህርት ቤትም ቢሆን ይቀየራል። ወደፊት ልጆች በመጻሕፍት ፈንታ በምናባዊ ዓለም ውስጥ ሆነው ይማራሉ። እያንዳንዱ ተማሪ የራሱ የሆነ ኤአይ መምህር የሚኖረው ሲሆን መምህሩ የተማሪውን የዲኤንኤ አወቃቀርና የመማር ብቃት በማጥናት ትምህርቱን በልዩ ሁኔታ ያቀርብለታል። አራተኛም፣ የጨረቃ ላይ መኖሪያና የጠፈር ፋብሪካዎች። በመጨረሻም በ2050 የሰው ልጅ በምድር ላይ ብቻ ተወስኖ አይቀርም። በጨረቃ ላይ ቋሚ የሰው ልጅ መኖሪያ ቤዝ እንደሚመሰረት ይጠበቃል። እንዲያውም አንዳንድ የመድኃኒት ፋብሪካዎች በጠፈር ላይ ስራቸውን ሊጀምሩ ይችላሉ። ምክንያቱም በጠፈር ያለው ስበት አልባ ሁኔታ ጥራት ያላቸው መድኃኒቶችን ለማምረት አመች በመሆኑ ነው። እንግዲህ ዓለም በከፍተኛ ፍጥነት እየተቀየረች ነው። አንዳንዶቹ ትንበያዎች ያስፈራሉ፣ አንዳንዶቹ ደግሞ ተስፋ ይሰጣሉ። እናንተስ በ2050 ዓለም ምን ትመስላለች ብላችሁ ታስባላችሁ? ኮሜንት ላይ አሳውቁን። ቪዲዮውን ከወደዳችሁት ላይክ እና ሳብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።